ከሰማይ ዝናብን ብቻ ያመነ እርሻ ግብርና ስራ በገበሬው ኑሮና ምርት ላይ ለውጥ ሳያሳይ ዘመናትን ተሻግሯል። አርሶ አደሩ በዓመት አንድ ጊዜ በክረምት ዘርቶ እያመረተ በበጋ ስራ ይፈታል፣ መሬቱም ጦም ያድራል። ወራጅ ወንዝና የከርሰ ምድር ውሃ ሳይቸግር ለማፈር እያለ ከዘመናዊነትና ቴክኖሎጂ የሚያገናኘው ያጣ ገበሬ ከእጅ ወደ አፍ ኑሮውን መግፋቱ ያስቆጫል። በፊት አንድ ብቻ ነው የምመረተው በዚህ ሀገር። አይተረስም። ይሄ ዝም ብሎ ሳር ብቻ ነው፣ አይተረስም፣ ሳር ብቻ ነው። ለዛም ሳርም ከብትም ጥቅም የለም። ይህ የምትመለከቱት ሰፊ መሬት ከዚህ ቀደም የማይታረስ ፈረሶቻችን እንዲሁም እንስሳቶቻችን የሚውሉበት ባዶ ሜዳ ነበር። አልፎ አልፎ በቁርጥራጭ መሬት ላይ መኖና እምብዛም ጥቅም የሌላቸውን ሰብሎችን ብናመርትበትም ተጠቃሚ አልነበርንም። አንድም በሰውና በበሬ ጉልበት በዓመት አንድ ጊዜ አርሶ ሳያምርት የሚሰበስበው ምርት ዝቅተኛ ይሆናል። ሌላው ደግሞ አምርቶም እንደ ልብ ሳይጠገብ የምግብ ፍጆታውን ሳይሸፍን አራሹ ይቸገር እንደነበር የቅርብ ዓመታት ትዝታ ነው። በፊት ምግብም አይችልም። ከአንድ ሄክታር ላይ የሚወጣው አንዱ 3 ኩንታል ነው። ይህ የቅርብ ጊዜያት ሁኔታ በመደመር መንግስት የለውጥ ሀሳብ በተግባር ውጤት ተረጋግጧል። የግብርና ሽግግር ከሀሳብ ባሻገር ክረምትና በጋ እየታረሰ ሳይታረስ ጦም አዳሪ የነበረው መሬት በመስኖ በስንዴ በአትክልትና ፍራፍሬ ምርት ተጨባጭ ምርት እንደተገኘ በሰሜን ሸዋ ዞን ውጫሌ ወረዳ የጉሞሮና ሳቦ ቀበሌ አምራቾችም ያምናሉ። ስራ ፈቶ ይቀመጥ የነበረው አምራች በዓመት 2 ጊዜ ማምረት ለጎተራው መሙላት፣ ለቤቱም ጥጋብ፣ ለገበያም አቅርቦት ማድረስ አስችሏል። አሁን በዓመት 2 ማምረትና ፍሬ መሰብሰብ ጀምረናል። በመኸር ወቅት ያመረትነውን ጤፍ በጋራ ስንሰበስብ በበጋ መስኖ ስንዴን ለማልማት እየዘራን እንገኛለን። በምትመለከቱት መልኩ በጋራ ሆነን በኩታ ገጠም በቀድሞ ጦም አዳሪ መሬት ላይ በዓመት 2 እያመረትንበት እንገኛለን። ከምግብ ቀርቶ ወደ ገበያ እያወጣን ነው። ከገበያ አውጥተን አይደለም ቆርቆሮ ቤት ይሰራ ነው። በጣም አሁን ገበሬም ተሻሽለዋል። ድሮ ምግብ አይችልም። በኦሮሚያ ክልል ዘንድሮ በበጋ መስኖ ስንዴ ልማት 4.1 ሚሊዮን ሄክታር መሬት በማልማት 162 ሚሊዮን ኩንታል ምርት ለመሰብሰብ ወደ ስራ መገባቱን የተናገሩት የክልሉ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ ናቸው። ከዚህም ውስጥ ከግማሽ በላይ የሚሆነው በሜካናይዜሽን የለማ መሆኑን ጠቁመዋል። 4 ሚሊዮን ሄክታር በበጋ በመስኖ ብቻ በኦሮሚያ ክልል እያለማን ነው። ይሄ ትልቅ አርሶ አደሩን ህይወት ለወጠ፣ የሀገሪቱንም ኢኮኖሚ የደገፈ፣ ኢኮኖሚን በጣም የጠገነ እንደሆነም ደግሞ የስራ ባህልን ቀየረ። አርሶ አደር በመኸር አምርቶ በበጋ ወደ ገበያ የሚወስደውን ምርት ከማባከን ይልቅስ በበጋም እንደገና እንዲያመርት፣ ያ ብቻም ሳይሆን ከውጭ የምናስገባውን ምርት ሙሉ አቁመን ወደ ውጭ መላክ እድልና ገበያ ያገኘንበት እንደውም ከፍተኛ ሰው ቁጥር ወደ ስራ የገባና ከቴክኖሎጂም ጋር በተሻለ መልኩ አርሶ አደሩ የተዋወቀበት አግባብ ነው ያለው። የአስተራረስ ባህልን ከዝናብ ጠባቂነት በማላቀቅ የምግብ ሉዓላዊነትን ለማረጋገጥ የሚያስችል አቅም እየተፈጠረ ነው ብለዋል የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲ። ይህም የአምራቹን ኢኮኖሚያዊ ተጠቃሚነት እያሳደገ ነው ብለዋል። ከመጀመሪያ ግባችን አንጻር ምርትና ምርታማነትን በመጨመር የምግብ ሉዓላዊነትን ከማረጋገጥ አንጻር የሄድነው ርቀትና የተገኘ ውጤታማ ነው ብለን መውሰድ እንችላለን። ሁለተኛ ተኪ ምርቶችን አገር ውስጥ ማምረት ነው። እንደምታውቁ ስንዴ ከውጪ ነው የምናስገባው። አሁን ውጪ ማስገባት ትተናል። ይሄ ደግሞ ዝም ብሎ ሳይሆን ስለተሰራበት ነው። ስንዴ ብቻ አይደለም፣ ሌሎች ምርቶች አሉ ከውጭ የሚገቡ የአትክልትና የፍራፍሬ የእንስሳት ልማት በተመለከተ ሌሎችም ነገሮች አሉ። እነዚህንም በአገር ውስጥ በማምረት ተኪ ምርቶችን በብዛት በጥራትና በፍጥነት በማምረት የሀገርን ኢኮኖሚ ማድረግ የተቻለበት ሁኔታ አለ። እንደ ምክትል ርዕሰ መስተዳድሩ ሀሳብ በአጠቃላይ የገጠር ሽግግርን በማሳለጥ የአርሶ አደሩን ኑሮ ለመቀየር የተከናወኑ ተግባራት ውጤታማ እየሆኑ ነው። ግብርናን በማሻገር ትራንስፎርም በማድረግ ገጠርን ማሻገር ይቻላል። ግብርናን አሻግረን ገጠርን ስናሻግር ደግሞ መዋቅራዊ የኢኮኖሚ ሽግግር መፍጠር እንችላለን። ወደ ኢንዱስትሪው ለምናደርገው ጉዞ ትልቅ መደላድል ይፈጥራል የሚል እሳቤ ይዘን ነው እየሰራንበት ያለ ነው። በድምሮ ሲታይ የተሳካ ስራ እንደ ክልል የተሰራበት ዘመን ነው። ይህን ስንል ደግሞ ከተነሳንበት አንጻር ነው እንጂ ካለን አቅም አንጻር ወደፊት ልንደርስበት ከሚገባው ግብ አንጻር ስናይ ገና የሚቀሩን ስራዎች መኖራቸውን በዚህ አጋጣሚ ለማንሳት ነው።